የቀደም አባቶች ትምህርት አያስፈልግም እኔ መጽሐፍ ቅዱስን አንብቤ እረዳለሁ ይሉና ከዛ በኋላ ግን በእያንዳንዱ ቃል ሲከራከሩ አይደለም አንተ አልበራልህም አንተ አልተገለጠልህም እየተባባለ ዲኖሚኔሽን ሲፈጥሩ ይውላሉ። ከዚህ የሚጠብቀው ኦርቶዶክሳዊ ቤተክርስቲያን በዘመናት አንድ አድርጎ ጠብቋት የሚኖረው የአበው ትምህርት ነው። ያም በግል ስሜት እንዳንሄድ እነዚህ አባቶቻችን ከምንጭ የተረዱትን እንረዳለን። ለምሳሌ ጌታችን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም ብሏል። ይህን የጻፈልን ዮሐንስ ወንጌላዊ ነው። ምን ማለት ነው? ከውሃና ከመንፈስ መወለድ ማለት ምን ማለት ነው? እንዴት ነው? በውሃ መወለድ ማለት ምን ማለት ነው? በቃ ዮሐንስ ወንጌላዊ ያለው ይሄንን ነው። ተጨማሪ ማብራሪያ ብንፈልግ በዮሐንስ ወንጌልም በሶስቱ መልእክታቱም በራዕየ ዮሐንስም ላይ አናገኝም። ራሱን ዮሐንስ ወንጌላዊ እንዳንጠይቀው የዚህ ዓለም ተጋድሎውን ጨርሶ ወደ ፈጣሪው ሄዷል። ስለዚህ ምን እናድርግ ታዲያ? የቀደሙ አባቶችን ትምህርት ካልሰማን ወደ ግምት ነው ምን ሄደው አይ እኔ የሚመስለኝ ይሄ ነው የለም ይሄ ነው ወደሚል በእግዚአብሔር ቃል ወደ መጣላት ነው የሚያደርሰው። ለምሳሌ የአባቶችን ትምህርቶች በማይቀበሉ ወገኖቻችን ይሄንን ሰው ከውሃና ከመንፈስ ካልተወለደ የሚለውን 4 አይነት 5 አይነት አረዳዳላቸው። አንደኛዎቹ ወገኖች ውሃ የተባለው አንድ ሰው በክርስቶስ ለማመኑ የቤተክርስቲያን አባል ለመሆኑ ማሳወቂያ መንገድ ነው። ጀስት እንደመታወቂያ ነው። ሰው በውሃ ሲጠመቅ ክርስቲያን መሆኑን ማሳወቂያ መንገድ ነው። ከዛ ያለፈ ምንም ነገር የለውም ይላሉ። ሌላኛዎቹ ወገኖች ደግሞ ማመንን መመስከሪያ ነው። መጠመቅ በውሃ መጠመቅ ማመኑን ለማስመስከር ለመግለጥ ነው ይላሉ። ሌላኞቹ ወገኖች ደግሞ በውሃ መጠመቅ ማለት እምነቱን ለማጽናት የሚረዳ ብቻ ነው። በውሃ መጠመቅ እምነትን ለማጽናት ይረዳል፣ ለድህነት ግን አይጠቅምም የሚል ነው። ሌላኛዎቹ ደግሞ በውሃ መጠመቅ የተባለው ቃሉ ነው፣ የተለየ በውሃ መጠመቅ የሚባል ነገር አያስፈልግም ይላሉ። እነዚህ ሁሉ ግን ቃሉን ይቀበላሉ። ዮሐንስ ወንጌልን ይቀበላሉ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም የሚለውን ይቀበላሉ። ችግሩ አረዳዱ ነው። ቅዱስ ጀሮም እንዳለው ወይም ሄሮኒመስ ቁም ነገር ያለው ቅዱሳት መጻሕፍትን ማንበቡ ላይ አይደለም መረዳቱ ላይ ነው ይላል። ማንበቡ ካልተረዳ ነው ምን ዋጋ አለው? የተጻፈው ሐሳቡ የሆነ ነገር እንዲያስተላልፍ ነው፣ የድነትን ሐሳብ እንዲያስተላልፍ ነው። ስለዚህ ያን የድነት ሐሳብ በተጻፈበት ልክ ካልተረዳ ነው በህይወት ቃል ልንጠፋ እንችላለን። መናፍቃን እየተባሉ የተወገዙት እኮ ቅዱሳት መጻሕፍትን ስላልተቀበሉ አይደለም፣ አረዳዱን በተበላሸ መንገድ በራሳቸው መንገድ ስለተረዱና ስለተረጎሙ ነው። ሌላው አረዳድ ደግሞ ውሃው ያስፈልጋል። በቁሙ በውሃው ስንጠመቅ በዛም አማካኝነት ልደትን ስርየተ ኃጢአትን እናገኛለን የሚል አረዳድ ነው። ታዲያ አሁን የትኛው ነው? በምንድነው የሚለካው? በምንድነው ትክክሉ ከስተቱ የሚለየው? አንዳንድ ወገኖች አይ ቃሉን መርምር ይላሉ። ፋይን፣ ቃሉን የሚመረምሩ ግን ብዙ ሰዎች አሉ። ብዙ የፕሮቴስታንት የነገር ሃይማኖት ወይም የመጽሐፍ ቅዱስ ምሁራን መጽሐፍ ቅዱስን በብዙ ዓመታት ያጠናሉ፣ ግን አይስማሙም። ብዙ ዓመት ማጥናታቸው ዋስትና አይሆንም። የሐዋርያት ሥራ ምዕራፍ 15 ላይ እንደምናገኘው በቤተክርስቲያን አለመግባባት ሲፈጠር ሐዋርያት ሂዱ ቃሉን መርምሩ እንደተረዳችሁበት ኑሩ አይደለም ያሉት። ጉባኤ ሰርተው ይሄ እንዲህ ነው ያ እንዲህ ነው ያሉት። ቤተክርስቲያን ጉባኤዎች ስለሆነች። ስለዚህ ከእንዲህ አይነት ግምታዊ መረዳትና ክስተት የሚጠብቀን የቀደሙ አባቶቻችንን ትምህርት ማየት ነው። ታዲያ የቀደሙ አባቶቻችን ምን ብለው ተረዱት? ይሄን ሰው ከውሃና ከመንፈስ ካልተወለደ የሚለውን ምን ብለው ተረዱት? ዮሐንስ ወንጌላዊን አናገኘውም። አዎ ሌላም ነገር ጽፎ አናገኘውም። ግን እሱን ባናገኘውም ከሱ ቀጥሎ ደቀ መዝሙሩ የነበረው ፖሊካርፐስ ያስተማረው ሄሬኒዮስ ስለዚህ እንዲህ ብሎ ጽፎ እናገኛለን። ምን ብሎ ጻፈ ቅዱስ ሄሬኒዮስ? ከመምህሩ ከቅዱስ ፖሊካርፐስ ደግሞ ከቅዱስ ዮሐንስ ያገኘውን እንዲህ ብሏል። በአንድ አሁን ቅሬቱ ትንሽ ቅሬቱ ባለ በአንድ ድርሰቱ ላይ ይህን በተመለከተ እንዲህ ይላል። እኛ በኃጢአት ምክንያት አካላችን የተቆማመጠብን እንደመሆናችን የእግዚአብሔርን ስም በመጥራትና በተቀደሰ ውሃ በመጠመቅ ከክፉ በደሎቻችን ሁሉ እንነጻለን። አዲስ እንደተወለዱ ሕፃናትን በመንፈሳዊ ልደት ዳግመኛ እንወለዳለን። ራሱ ጌታችን እንዲህ ብሎ እንዳስተማረ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ እንደተናገረ ብሎ ይተረጉማል። ስለዚህ ተግባራዊ ትርጉሙ ይሄ ነው ማለት ነው። በውሃ በመጠመቅ ስርየተ ኃጢአትን፣ ልጅነትን፣ ይሄን ሁሉ የዘላለም ሕይወትን እናገኛለን። ይሄ ነው በዮሐንስ ወንጌል የተጻፈው ተግባራዊ ትርጉሙ ይሄ ነው። ይሄን ከየት እናገኘዋለን? ከቤተክርስቲያን አባቶች ከቀደሙ አባቶቻችን ትምህርት ነው።